የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። አደጋ ደረሱብኝ። የቦምብ ፍንዳታም ነበር። ፍርስራሽ ውስጥ የፖሊስ ወረቀት አለኝ። አዚያ ፍርስራሽ ውስጥ ወጥቼ ወደ ኢትዮጵያ ገባው። አቡጀህል የዚህ ዘመን አቡጀህል ነው። እፎይ ማለት ላይ ባገኘነው ቦታ ላይ አፍንጫውን ይዘን እንደ አቡጀህል የዚህ ዘመን አቡጀህል እፎይ የተባለ የበሰበሰ የናምን ነገር ፕሮቴስታንት ነው። ዛሬም ወለተሃና ነው የሚለው ወለተሃና ነው። ሰላም 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 ኦርቶዶክሳውያን እንደምናላችሁ፣ ዛሬም በአዳዲስ ፕሮግራሞች ተመልሰናል። ፕሮግራሙን እስከ መጨረሻው ተከታትላችሁ ያላችሁን ሀሳብና አስተያየት በኮሜንት አስቀምጡልን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ወደ ፕሮግራሙ እንለፍ። እኛ እንደምታውቁት ኦርቶዶክሳውያን እዚህ ሚዲያ ላይ ያለው ድጋፍ የለንም። የማንም የቤተክርስቲያን ድጋፍ የለንም። የአባቶች ድጋፍ የለንም። የሊቃውንት ድጋፍ የለንም። የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው። የካውንስሉ ድጋፍ አላቸው። የህዝቡ ድጋፍ አላቸው። እስልምና የመጅሊሱ ድጋፍ አላቸው፣ ያበረታታቸዋል። ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ። ኡስታዝ አቡ ሃይደርን መመልከት ትችላላችሁ። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል፣ በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሃይደር፣ ሌሎችም ሁሉም። እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን፣ ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን። አብረው ነው የሚቀጠቅጡን ለገንዘብ ብለው። አላያችሁትም? በቲክቶክ ላይ ያሉ አንዳንድ የሚያስተምሩ ለገንዘብ ብለው ነው እኮ ነው የተባለው እኮ ለገንዘብ ብለው ነው የተባለው። ጭራሽ ተው ማበረታታቱን፣ ዲስካሬጅ ነው የሚያደርጉን። ጭራሽ ስብር ነው የሚያደርጉን። እውነቱን እንነጋገርና እንደው እኛ እዚህ ላይ የአቅማችንን ያህል እግዚአብሔር በሚያውቀው የአቅማችንን ያህል ባንፍጨረጨር፣ ካለችን ጊዜ ይሰውረን፣ ከሰዓቷ ላይ እንደው ባንፍጨረጨር። ስንቱ ጴንጤው ስንቱ ሰልሞ ነበር። ስንቱ ከቤተክርስቲያን ወጥቶ ነበር። እውነቱን ለማካበር አይደለም። ሚዲያው እንግዲህ እድሉ ለሁሉም ሰው ሰጥቷል አይደለ? ሚዲያው ለሁሉም ሰው እድሉን ሰጥቷል። የሙስሊሞቹን የተቀናጀ አካሄድ ታውቁታላችሁ። 24 ሰዓት ነው የሚሰሩት። የፕሮቴስታንቱን አሰራር እንደው ባለችን አቅም እኛ እዚች ነገር ላይ ባንንቀሳቀስ ኖሮ ስንቱ ግራ ተጋብቶ ይቀር ነበር። ማን ነበረው እስኪ ሀይ የሚለው? ተበትናችኋል ነበር የምትቀሩት። ቢያንስ እንኳን ድጋፍ ስጡን፣ እውቅና ስጡን አይደለም። ቢያንስ እንኳን ስትቃወሙን ትክክለኛ መረጃ ይዛችሁ ብትቃወሙን። በጅምላ ጭፍጭፍ አድርጎ ገንዘብ ፈልጎ ነው እንዴት ይባላል? ለገንዘብ ብለው የመጡ ልጆችን እንዴት ለሌላ አሳልፋችሁ ሰጡናላችሁ? የእኛን ውጣ ውረድ ታውቁታላችሁ። እዚህ ላይ ያለው ውጣ ውረድ ከስንቱ ጋር እንደምንቧጨቅ፣ ከስንት ቦታ ለሚሰነዘር መልስ የትኛው የቤተ ክህነት አባት ነው እስኪ ለእስልምና ጥያቄ መልስ ይሰጥ ነበር? እስኪ የትኛው መምህር ነው እንደ ኡስታዝ አቡ ሃይደር ወጥቶ በስነስርዓት ልክ ኡስታዝ አቡ ሃይደር መጽሐፍ ቅዱሳችንን ጠቅሶ የእኛን መጽሐፍ ቅዱስ ጠቅሶ ኢየሱስ አምላክ አይደለም እያለ ሲናገር የትኛው የቤተክርስቲያን አባት ጥቀስልኝ? የትኛው የቤተክርስቲያን አባት ነው ወጥቶ መልስ የሰጠው? መቼ መልስ ሰጥቶ ይታወቃል? አንድ ዲያቆን ያደርጋል አበጋዝ አይደል እንደ ፕሮቴስታንቱም ላይ የምላሽ መጽሐፍቶችን የሚጽፈው። ከዛ በላይ የተወሰኑ አንዳንድ አባቶች እነሱ እኮ 24 ነው ዳዋ የሚያደርጉት እኮ። ከዛ ስንቱን ነው ወደ እስልምና ያመጡት? አይገዳችሁም እንደ ሰው ከቤተክርስቲያን ሲወጣ? እኔ ሊገደል ሊያስጨንቀን ይገባል። ኦኬ እሺ፣ እናንተ እዛው ናችሁ። እኛ እድሉ ተፈጠረልንና ወደ ቲክቶኩ መጣ። ከእናንተ የተማርናትን ከአባቶቻችን ከእናንተ የሰማናትን ከእናንተ የተማርናትን ከዚችም ብለን እርስ በርሳችንም ተደጋግፈን ይዘን መጠን ከነሱ ጋር መከራከር ጀመረ። እንደ ልጅ ልንሳሳት እንችላለን እኮ። ምክንያቱም አቅጣጫ ያሳየን ሰው የለማ። አቅጣጫ ያሳየን የለም። በዚህ ግባ በዚህ ውጣ ያለን የለም። ስህተት ከኛ የሚጠበቅ ነገር ነው። ስንሳሳት ትጠሩንና ሰብስባችሁ ቁጭ አድርጋችሁ እዚህ ትምህርት ላይ ተሳስተሃል አርም ብላችሁ አቅጣጫ ለምንድን ነው የማታሳዩን? ለምን አጠሩንም? እኛ ልጆቻችሁ ነን እኮ አይደል? እኛ ልጆቻችሁ ነን። ቢነገረን ማንሰማ ሰዎች አይደለም። ተው ብንባል ማንሰማ ሰዎች አይደለም። በራሳችን ተነሳሽነት
የክርስቲያን ወንድሞቻችንን ልብ በትንሹ ለማሳረፍ ብለን እዚህ ጋር ምንፍጨረጨረው እንጂ እኮ ለኔ ለልደተ ቃል እኮ የምጠቅሙኝ ነገር የኔ ፎሎወር ሚሊዮን ቢገባ አንድ ዳቦ ይገዛልኛል አይገዛልኝም እኮ ምንም ያደርግልኝ ነገር የለም። የዕለት ጉርሴን ይሰጠኛል፣ መቀይረውን ልብስ ይሰጠኛል አይሰጠኝም፣ የምኖርበትን ቤት ኪራይ ይከፍልልኛል አይከፍልልኝም። ሚሊዮን ሰዎች ተከታይ ብትኖሩኝ ማለት ምንም እኮ አያደርግልኝም። ብቻ እግዚአብሔር ለሁሉም ጊዜ አለው። ቢዘገይም ማንም አይቀድመውም። እኔ እንደዚህም ሆኖ ሲኖዶሱ እንዲሆነ እንዲያ ሆነ ብዬ አፌን አላላቀቅም። ሲኖዶሱ ላይ እታገሳለሁ፣ እጠብቃለሁ። በእግዚአብሔር ተስፋ ስለማልቆርጥ ማለት በእግዚአብሔር ተስፋ ስለማልቆርጥ በመንፈስ ቅዱስ መሪነት የተመሰረተውን ያንን ሲኖዶስ እዛ ሲኖዶስ ላይ አፌን አልከፍትም ወይም ደግሞ ማይሆን ንግግር አልናገርም። ግን እግዚአብሔር አምላክ ጴጥሮስን ምን አለው? ጌታ ኢየሱስ ክርስቶስ ጴጥሮስ ትወደኛለህ ያለው ትወደኝ ከሆነ በጎቼን ጠብቃለሁ። ለሶስተኛ ጊዜ ጠየቀው። ጴጥሮስ ትወደኛለህ አለ። ስምዖን ጴጥሮስ ትወደኛለህ? አዎ እወድሃለሁ ሲል በጎቼን ጠብቅ፣ ደግሞ ደጋግሞ ግልገሎቼን ጠብቅ ይላል። ደግሞ ደጋግሞ ሲናገር እንሰማለን። እና ስለዚህ እግዚአብሔር አምላክ ክርስቲያኖች ጸሎት ያስፈልገናል። እግዚአብሔር ቢዘገይም ማንም አይቀድመውም። እግዚአብሔር የራሱ ጊዜና ሰዓት አለው። ቢዘገይም ማንም አይቀድመውም። የዘገየ ቢመስልም ግን ከሁሉ ደግሞ የቀደመ ነው። የዘገየ ቢመስልም ግን ከሁሉ ደግሞ የቀደመ ነው። እግዚአብሔር ለአሰራሩ ድንቅ ነው። በመሀል ላይ አድሮ ምን እንደሚያደርግ አናውቅም። ሀገራችንን ኢትዮጵያን ሰላም ያደርግልን። ህግ ለመስጠት ሄዷል። አብሮት ቪዲዮ መስራት አይችልም እንዴ? በጣም ጓደኛው አይደለም እንዴ? እግዚአብሔር እንድትሰድቡ አንፈልግም ብሎ ለምንድን ነው ያልሰራው? አንድ ሙስሊም አምጡልኝ። አንድ ሙስሊም አሽቃባጭ ኦርቶዶክስ የበዛበት ቦታ ነው ያለው። አሽቃባጩላ ማን ሲጀምር አላህ ይሰደብ ብሎ የተመሰከረ አባት አለ? ማንስ አላህ ይሰደብ ያለ አለ? ማንስ ነብዩ ይሰደብ ያለ አለ? ያንተ እግዚአብሔር ሲሰደብ ምርቃት ነው፣ የነሱ ነብይ ሲሰደብ ደግሞ እርግማን ነው የሚባለው። የምትኮንኑትና ታዋቂነት ይዛችሁ መጥቶ ሰዎች ትክክል አይደላችሁ። እስኪ አንድ ሙስሊም ሰው አንድ ለጫፍ ጥቀሱልኝ። አንድ ማህበራዊ ሚዲያ ላይ ወጥቶ በታዋቂነቱ አንድ የሰራ ሰው አምጡልኝ። እኔ እንደሸቱ መለሰ በሆን ወይ ደግሞ ይሄን ሐሳብ ስሰማው የታየኝ ወዲያው ኢብራሂም አብሮት ወጥቶ እየተቀረጸ መስሎኝ ጠብቄ ነበር። ኢብራሂም ወጥቶ ክርስቶስንም እግዚአብሔርንም የተሳደቡትን ሰዎች አብሮ እየወቀሰ ይቀርባል ብዬ ነበር የጠበቅኩት። አልቀረበም። አሁን ለምሳሌ ከዚህ በፊት ደጋግሜ ያቀርብላችኋል። እኛ ቤት ድግስ እንደግሳለን። ጎረቤት ሙስሊሞች አሉ፣ እንጠራቸዋለን። ማንንም የነካው የለም። አምላኩን ሲሰድቡበት እሱ ደግሞ ነብያቸው መጽሐፉን ገልጦ ምንድነው የሚለው እያለ ይጠይቃቸዋል። ክርክር ነው ያደረገው፣ ንጽጽር ነው ያመጣው። ታለቀ። እንደዚህ ነው አይልም ሲሉት እሺ አምጡ፣ ኡስታዞቻችሁ ይምጡ፣ የተጠየቀውን ትመልሳለህ፣ እመልሳለሁ። እነሱ ሲያገኙ መልስ አለቀ። ክርክር አይሻን በስንት ዓመት ነው ያገቧት? በ6 ዓመት፣ በ9 ዓመት፣ በ6 ዓመት አገቧት፣ በ9 ዓመት ገቡባት። እንዴት በህፃን ልጅ እንደዚህ ያገባሉ? ነብዩ 52 ዓመታቸው ነው። ጥያቄ ነው የሚያነሱት። ከቁርአን አስረዱን። ኃላፊነት ነው የወደቀባችሁ። የማስረዳቱ ኃላፊነት የኡስታዞቹ ነው። ከዛ ያው የሞከራችሁ ነው። ሙከራው እናንተ ያላችሁት ነው። የዛን ጊዜ የ9 ዓመት ህፃን ማለት ትልቅ ናት፣ ጎረምሳ ናት። የዚህን ጊዜ ከዚህኛው ዘመን ጋር አታነጻጽሩት። የለም ግን እንደዛ የሚል ከዛ ይመጡና የነብዩ ልጅ በ13 ዓመቷ ነው በ14 ዓመቷ ለጋብቻ ስትፈለግ አይቻልም፣ አልደረሰችም ብለው ከለከሉ ይላል ቁርአኑ። ይኸው እዚህ ቦታ እሳቸው የ6 ዓመት አግብተው እንደገና ደግሞ ይሄን ጥያቄ ነው ያነሱት። ከቁርአኑ ነው ያመጡት። ይሄን መመለስ የነሱ ነው። ንጽጽር አለማምጣት። ንጽጽር ከመጣ በኋላ ያስከፋል፣ ያበሳጫል። በተለይ ደግሞ ያልተማሩትን ግልብ ስሜት ላይ ያሉትን ለማስቆጣት ይጠቀሙባቸዋል። ይሄ የዋሃብያ እስላም እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። ወንድማችን እሸቱ መለሰ ኮሜዲያን ማለት ነው ሰሞኑን በሰጡት አስተያየት ላይ ትንሽ ሪፍሌክሽን መስጠት ያስፈልጋል ብዬ አስባለሁ። በጣም ማከብራቸው ትልቅ ኮሜዲያንም ናቸው፣ ቁም ነገርም የሚሰሩ ሰው ናቸው ብዬ ማምናቸው ሰዎች መካከል እውነት አንቱታ የሚገባቸዋል ብዬ ማስባቸው አንዱ እሸቱ መለሰ ናቸው።
ግን እሳቸው ሰሞኑን አንዳንድ በተለይ በሃይማኖት ሰዎች መካከል ለተፈጠረው ግብግብ መላሽ ብለው የሰጡት ሐሳብ ላይ ሪፍሌክሽን መስጠት ያስፈልጋል ብዬ አስባለሁ። ኮንስትራክቲቭ የሆነ ሪፍሌክሽን ማለት ነው፣ ወይም ገንቢ ሂስ ወይም ትችት ያስፈልጋል ብዬ አስባለሁ። ከዛ መካከል አንዱ መስጠት የሚፈልገው አንደኛ ማህበራዊ አገልግሎትን በጣም በማንቋሻሽ በማጥላላት የሚመስል አሁን በሰሞኑን ብቅ ያሉ በቲክቶክ አካባቢ ያሉ ሰዎች በጣም ለሃይማኖት ተቆርቋሪ ነን የሚሉ ግን ሃይማኖት ያልሾመቻቸው ሰዎች መተው አይበጠብጧትም የሚሉ ሐሳብ የተናገሩትን ነገር ፐርሰናሊ አልደግፈው። ምክንያቱም ሐሳቡ አመክንዮ ራሱ ሲገለበጥ ለሳቸው ይሰራል ማለት ነው። እሳቸውንም በዩቲዩብ ነው የምናውቃቸው። ታዲያ በምን አወቅናቸው? እስከ ቤታችን ድረስ መተው ምን አንኳኩቶ አይደለም የሚያወቅናቸው፣ ውሸቱን የሚያወቅናቸው በቴሌቪዥን ቻናል እንዲሁም ደግሞ በዩቲዩብ ነው። ኢቭን የህይወታቸው አሁን እኮ መተዳደሪያቸውም ሆኗል አይደል? ስለዚህ በእንዲህ አይነት መንገድ ሪፍሌክት ማድረጉ ተገቢ ነው ብዬ አላስብም። ከኤሌመንተሪው ነገር እንነሳ ብዬ ነው። ሌላው በክርስቶስ ክርስቲያን፣ በወልድ ውሉዳን፣ በመንፈስ ቅዱስ መንፈሳውያን እንደተባለ ሁሉ በሐዋርያት ሐዋርያውያን እንባይዘው ሐዋርያውያን ማለት ነው የቀመስነውን ክርስቶስ ለሌሎች ማካፈል ደግሞ ኦርቶዶክሳዊነት ነው ባይዘው። አንዳንድ ጊዜ ይሄንንም የሚሰጡ ሰዎች አሉ። ምን ማለት ነው? አንዱ ኦርቶዶክሳዊነት የበላሁትን ኢየሱስ ክርስቶስን የጠጣሁትን ኢየሱስ ክርስቶስን ለሌሎች ማካፈል ሼር ማድረግ ማለት ነው። ይሄንን ለይተን ለሆኑ ኢንዲቪጁዋል ስለሆኑ ለቤተክርስቲያን ሰዎች ብቻ ምን ተሆነ ነገር አይደለም። ኢቭንዞ አንዳንድ ሰው የክህነት ስራ ባይሰጠን ኢቭንዞ ዲያቆን ባንሆን ምን ባንሆን በክርስቶስ ክርስቲያን እንደተባልነው ሁሉ በሐዋርያት ሐዋርያውያንን ባይዘው። ስለዚህ ሐዋርያዊውን አስተምሮ ማስጠበቅ፣ ሐዋርያዊውን አስተምሮ ለሌሎች ሼር ማድረግ ማካፈል፣ የቤተክርስቲያንን አስተምሮ ለሌሎች መስጠት ክርስቲያናዊ ግዴታ ነው፣ ሪስፖንሲቢሊቲ ነው ባይዘው፣ ተጠያቂነት ነው። ምን ማለት ነው? ለሙስሊም ወንድሜ ክርስቶስን መንገር ግዴታዬ ነው። በነገራችን ላይ በኃይል በግድ አልነግረውም እንጂ ወይም በግድ ተቀበለኛ አልለውም። የጌታዬ መንገድ ስላይደለ እኔን በግድ ተጭኖኝ ስላልመጣ ማለት ነው ባልልም፣ ግን አንድ ካጠገብ ያለች እህቴ ወይም ሙስሊም ለሆነች እህቴ ወይም ለማንኛውም ሙስሊም ለሆነ ወንድሜ ክርስቶስን መንገር አለብኝ ማለት ነው። ለምሳሌ ኢብራሂም በድሩንና መለሰን አንስተዋቸዋል። ወንድማችን ለ17 ለ16 ዓመት መካከል ጓደኛሞች ነን፣ አብረን ምንተኛ፣ አብረን ምንጠጣ፣ አብረን ምንበላ፣ አንድ ገንዘብ ምንጋራ፣ አንድ ቤትን እንኳን አንዳንዴ ለአምልኮ ስርዓት ምንጋራ ነበር ብለናል። በእነዚህ 17 ዓመት ሙሉ ስለ ኦርቶዶክስ ስለገባ ክርስቶስ ምን ያህል መሰከርክላቸው? ወይስ አብራችሁ ፋይናሊ መንግስተ ሰማይ እንገባለን ብላ ታምናለህ? እንደ አይነት ኦርቶዶክስን ማን ያስተማረችህ? እንደ አይነት ኦርቶዶክስነትስ አለ ወይ? አንቺስ በሃይማኖቴ እኔም በሃይማኖትሽ ዘፈን ወይስ የኦርቶዶክስ ምትተዳደርበት ትእዛዝ ነው ወይ? ይሄንንስ አገናዝባለሁ ወይ ወንድሜ? አንዳንድ ጊዜ ስለ ፍቅር በጣም እንሰብካለን ስንል በጣም ተለሳልሰን ምናመቻምች እንዳንሆን መጠንቀቅ አለብን። ስለ ሰላም መስበክ ማለት ሃይማኖትን መካድ ማለት አይደለምና እንደ አይነት ልጠጣ ውስጥም የገባህ የመሰለኝ ነገር አለ። ምክንያቱም አንዳንድ ያቀረብካቸው አመክንዮዎች ጥሩ ነው ለእንትን ማለት ሊብራል ለሆነ ሰው ጥሩ ነው፣ ለሃይማኖተኛ ሰው ግን አያሳይም ማለት ነው። ለምሳሌ አንዱን ባነሳ ወንድማችን ወይም ደግሞ በሙያው እጅግ የተከበረው ዶክተር ቴድሮስ ካሳሁን አንቺም በሃይማኖትሽ እኔም በሃይማኖቴ ብሎ ዘፍኗል ማለት። ዘፈን ደግሞ የአንዳንድ ባህሎችን ማንጸባረቂያ አንዳንዴም ስሜቶቻችንን መግለጫ ጥበብ እንጂ ከዘፈን ላይ ሃይማኖት የዘላለማዊ ፕሪንሲፕል አንወስድም። ይሄንን በመጀመሪያ ራሱ የሚያምኑበት ቢሆን ኖሮ እሳቸው ራሱ ማለት ነው ዶክተር ቴድሮስ ካሳሁን ራሱ ሙስሊም ነበር የሚያገቡት። ስለዚህ ምን ማለት ነው? አያምኑበትም ማለት ነው፣ ሪፍሌክት አደረጉበት ማለት ነው። አንዳንድ ነገር ማናምኑበትም ነው ማለት ነው ሪፍሌክት የምናደርገው። እሱን ጥንቃቄ ይጠይቃል ብዬ አስባለሁ። ለምን ነው ይሄንን ያነሳውበት ምክንያት? አንተ ከኢብራሂም በድሩም ጋር ከመለሰም ጋር ያላችሁ በእውነት ጓደኛምነት የሚያስቀና ነው። ነገር ግን እያመቻመንች ነው የምትኖረው ወይስ ትመሰክራለህ ስለ ክርስቶስ? አይ አልመሰክርም፣ ምን አገባኝ፣ የካህናት ነው ካልኩ ካህናት ነው እንደዚህ ያስተምሩ፣ ፍትሐ ነገሥቱ ነው እንደዚህ የሚያስተምረው፣ ቅዱሱ መጽሐፍን ያስተማረህ ክርስቶስ ነው እንደዚህ ያስተማረው። ይሄንን ብለን እንጠይቃለን ማለት ነው። በክርስቶስ ክርስቲያን እንደተባልነው ሁሉ በሐዋርያት ሐዋርያውያን ነን ማለት ነው። ካህናት ቅዱስ ሥጋውን መስጠት እንዲሁም ደግሞ በቅዱስ ቤተክርስቲያን ውስጥ ያለውን የአምልኮ ስርዓት መምራት ከእግዚአብሔር የተሰጣቸውን ክህነታዊ ስልጣን የንስሐን መቀበል የተለያዩ ነገር ሃይማኖትን ማስተማር ቅዱስ ወንጌሉን መንገር እንደሆነ ሁሉ በክርስቶስ ክርስቲያን የተባሉ ሁሉ ስለ ክርስቶስ መመስከር ግዴታቸው ይሆናል ማለት ነው። ለክርስቶስ አትመሰክርላቸውም ማለት ነው። ክርስቶስ ፍቅር ይልቅ ያንተ ስታተስ ይበልጥብሃል ወይ? ይሄንንም በጣም ታሳቢ ማድረግ ያስፈልጋል ብዬ አስባለሁ። ከዚህ አንፃር ጥንቃቄ ቢደረግ ያስፈልጋል ብዬ አስባለሁ። አንዳንዱን ነገር ደግሞ እውነት ለመናገር በቀላሉ ሰመራይዝ ለማድረግ እኔ ቲክቶክ ላይ ከሚሰሩት ከነ አበቃል እነ ነጻነት የሚባሉ የሉም እነ ፍላጎት ኮሜዲያኖቹ ካንተ የሚለዩብኝ ምንድነው? እነሱ ያላደጉ አንተ ያድግ አድቫንስድ ይሁን
ኮሜዲያን መሆን ነው ሌላ ምንም ስለዚህ እንደነዚህ አይነቶች ሰዎች ዲስከሬጅ ማድረግ ያስፈልጋል ቲክቶክ እየተጠቀሙ ቲክቶክ ማጥላላት አያስፈልግም ዋናው እያንዳንዱ የምንጠቀምበትን ነገር ለተገቢ ነገርና ክርስቲያንም ከሆኑ ከእግዚአብሔር አንፃር እንዲሁም ደግሞ ሌላም ቢሆኑ ከሰባዊነትም አንፃር መስራት ያስፈልጋል ማለት ነው የመጀመሪያ ነገር እውነተኛ ክርስቲያን እምነቱን ሃይማኖቱን ያስቀድማል ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ይላል መጽሐፍ ቅዱስ ከዛም አንፃር ነገሮችን ሁሉ እንጠብቃለን ማለት ነው እንጂ አንዳንድ ነገር ላይ ለምሳሌ አንዳንድ ሰዎች እንደዚህ በሞኝነት ሪፍሌክት የምታደርጉ ሰዎች ስላየው አክቹአሊ በዚህ ላይ ሸቶ አልተናገሩም ግን አንዳንድ ሰዎች በዚህም ሪፍሌክት ያደርጋሉ አትንኩብን በኢትዮጵያ ውስጥ ሙስሊምና ክርስቲያን ተጋብተን ነው ያለው ማን ነው ተጋቡ ያለው መጽሐፍ ቅዱስ ነው ያለው ፍትሐ ነገሥት ነው ያለው የትኛው ነው ያለው ስለዚህ ይሄንን ዝም ብለን ከሆነ ቦታ ይቀዳ ነው እንጂ ቤተክርስቲያን ያስተማረችን አይደለም ስለዚህ አንዳንድ ነገር ላይ ጥንቃቄ ብናደርግ ያው ስለ ቅንነት ስለ መልካም ስራ በጣም ባመሰግነው ባለፈው ባቀረብከው ነገር ላይ ግን ብዙ ያልተቀበልኩት ነገሮች አሉ አንደኛ ማጥላላት በስተውበታል ሁለተኛ ደግሞ አላስፈላጊ ሆነ አታችመንትን ማለት ክርስቶስን መደበቅ አያስፈልግም አንዳንድ አታችመንቶች ማለት ነው እኔ ኦርቶዶክስነቴ ማንንም እንዲደብቅብኝ አልፈልግም በክርስቶስ የቀመስኩትን ነገር መናገር ፈልጋለሁ አለስ እኔም ሌሎችም እኔም ሃይማኖት ተያይዘን መንግስተ ሰማያት እንገባለን ካላልን በስተቀር ማለት ነው መስዋዕት ለእግዚአብሔር በሃይማኖት ያጽናል እሺ ቤተሰብ ለዛሬ ያዘጋጀውላችሁ ፕሮግራም ይሄን ይመስል ነበር በቀጣይ እስክንገናኝ መልካም ጊዜ እንዲሆንላችሁ ተመኘው ሰላም ተመላለሱ ኑ በብርሃኑ ተመላለሱ የፍቅርን